ታዲያ ውሸታሞች ለምንድን ነው የሚዋሹት ካልክ ራሳቸው ነው የሚያውቁት። መንግስት ለምንድን ነው የሚዋሸው? ለምንድን ነው ይሄን ያደረገው ካልክ እነሱ ነው የሚያውቁት በዋናነት። እኛ ትንተና ነው መስጠት የምንችለው አይደለም። ከዛ አንጻር ዋሽተዋል አልዋሹም የሚለው ጀጅመንት ጋር ለመድረስ አይደለም። ግን እዚህ ጋር ፋና እና ኢቲቪ ዶክመንታሪ የሰሩት ሀቅን ለማውጣት ነው፣ እውነትን ለማውጣት ነው፣ የምናውቃቸው ለፍትህ በመቆም ነው፣ ስለሚገደሉ ስለሚደፈሩ ሴቶች በማውራት ነው አይደለም። እስከ ዛሬ ድረስ ስንትና ስንት ዶክመንታሪ በውሸት ፋብሪኬትድ ስቶሪ ሲሰሩ የምናውቃቸው ለሀቅ ሲቆሙ የማናውቃቸው ድርጅቶች ዛሬ አንድ ሴት ተደፍሬያለሁ ብላ በወጣች ጊዜ በአጭር ጊዜ ውስጥ እነዚህ ሁሉ አደራጅተው ሲመጡ ጥያቄ ትጠይቃለህ እንጂ አታምናቸውም። ሪሊ ከኢቲቪ ህዝብን ሊጠቅም የሚችል ነገር ነው የሚወጣው? ከፋና ያንን ነው ፋና ከኢቲቪ ወሰድኩ ነው የሚለው። አት ዘ ሴም ታይም ባሏ ወደ 18 ደቂቃ አካባቢ ምን ይላል? ያኛው የኢቢኤስ ፕሮግራሙ መቼ እንደተቀረጸ አናውቅም ይላል። ኦኬ ና ባሏ የተባለው አከራይ የተባለው ዘመድ የተባሉ ሰዎች ናቸው አይደሉም? የሚያወሩ ትክክል ነው ትክክል አይደለም? መጀመሪያ ድራማ ሰርታለች፣ የአሁን ውስጥ ደግሞ ተገዳ ነው የሚለው ማጣራት የሚያስፈልገው ጉዳይ ነው። ቴዲ ኢንቨስቲጌቲቭ ጆርናሊዝም እዚህ ጋር ነው የሚሰራው። ማን ነው ማንነቱ የማይታወቅ ጆርናሊስት ኦር የሆነ ግሩፕ ተደራጅተው ቢካዝ ከታወቁ መንግስት አሳዶ ነው የሚፈጃቸው። የጋዜጠኝነት ነፃነት ያለበት ሀገር አይደለም። የእነዚህ ሰዎች ኦልሬዲ ምስላቸው ስለታየ እዚህ ቦታ ነን ስላሉ እነዛን ሰዎች ባክግራውንድ አጥንተው ለህዝብ ይፋ ካደረጉ ነው እንጂ የልጅቷ ፍትህ ማግኘት ምናምን ፕሮባብሊ ተደፍራ ከነበረም የለም ውሃ በልቶታል። ከመንግስት አካል መንግስት በአክቲቪስቶች ነው የሚመራው ወይስ በራሱ ጊዜ ማድረግ ያለበትን ነገር ህግን ስርዓትን ተከትሎ ነው የሚሰራው? አክቲቪስቶች ተንጫጩ፣ አክቲቪስቶች ጮሁ ብሎ ነው እንደ ምላሽ የሚሰጠው ዶክመንታሪ የሚሰራው? ከዛ አንጻር ስናየው ዶክመንታሪው ትክክል አይደለም። ለምን? ገና ጉዳዩ በፍትህ ሂደት ውስጥ ያለ ጉዳይ፣ በምርመራ ያለ ጉዳይን ዶክመንታሪ ሰርተህ ጨርሰህ ከመጣው በኋላ ጉዳዩ ፍርድ ቤት ቢሄድም እንኳን መንግስት ከተናገረው ውጪ የሚሆን ነገር የለም። ሰዎች ሲታሰሩ፣ ሲሰቃዩ፣ ሲበደሉ አይተናል። ፍትህ የሚጠበቅበት አይደለም። መንግስት ትክክለኛ ነኝ ካለ ለዶክመንታሪ መቸኮል አልነበረበትም። ነገር ግን ዶክመንታሪ ሰራ። ኦኬ፣ አንድ እህታችን በኢቢኤስ ስለቀረበች ስለሷ ዶክመንታሪ ሰራ እንበል። ባለፈ ጊዜ በቅርብ ጊዜ ነው በአማራ ክልል እና በኦሮሚያ ክልል ድንበር አካባቢ የአማራ ጽንፈኞች ኦር የታጠቁ ኃይሎች የኦሮሞ ተወላጅን አረዱ፣ ለዛውም በስመ አብ ብሎ ተባል አሉና ሲናፈስ ነበረ። ለምን ዶክመንታሪ አልሰራም? ለዛ ለሀቅ የሚቆም ከሆነ ለእውነት የሚቆም ከሆነ ህዝብ ለህዝብ እንዳይጋጭ የሚሰራ ከሆነ ለምን ያንን አልሰራም? መጀመሪያ ማን ነው ህዝብ ለህዝብ ለማጋጨት የሚሰራው? ከዚህ ጀርባ ውስጥ ግን ያሉ አጠቃላይ ነገሮች ራሱ ነው የሚያውቀው ማለት ነው። በዚህ ግን ያተረፈው ማን ነው ካልከኝ አቢዩዘርስ፣ ፕሬዴተርስ ኤንድ አዘርስ። ምክንያቱም ኔክስት ታይም ሲደፍሯቸው፣ ቤቱ ሲያሰቃያቸው ፈርስት ቲንግ የሚነግሯቸው ነገር ምንድን ነው? ብርቱካንን ያት ዶክመንታሪ እንኳን ተሰርቶ ማንም አላመናትም። ስለዚህ ምንድን ነው አርፈሽ ብትቀመጪ ይሻልሻል የሚል ነው። ለሴቶች ትልቅ ትልቅ ችግር የሚፈጥር ነገር ነው እዚህ ጋር የቀረበው ቴዲ። ያንን እኔ ከዛ አንጻር ነው የማየው። አቢዩዘርስ ዛሬ አትርፈው ሊሆን ይችላል፣ ለሴቶች ግን ከፍተኛ የሆነ ችግር የሚገጥማቸው ነገር ነው። ደምቢዶሎ ዩኒቨርሲቲ በዚህ ዶክመንታሪ ምን ይላል? ኤዲት ተደርጓል ሲጫን ኤዲት ተደርጎ ነው እንጂ መጀመሪያ ላይ ነበርኩ ብሎ ነው የገባሁት ይላል። ኤዲት ከተደረገ ኢትስ ኦልሬዲ ፓስት። እዚህ ጋር እገኛለሁ ብሎ ዘሎ የገባበት በተቋም ደረጃ የሄደበት ማካሄድ ትክክል አይደለም ማለት ነው። በአጠቃላይ ሂደቱን እውነቱን ይውጣ ካለ ሀቁ ይውጣ ከተባለን እኔ ከኢቢኢሲ እና ከፋና እውነትን አልጠብቅም። ሁለቱም የመንግስት ፕሮፓጋንዳ ማሽኖች ናቸው። ሀፋስት ይሄን እነሱ ለምሳሌ አቀናብረውት ከሆነ እንዴት ጻፉት ካለ ዳንኤል ክብረት አለ፣ ከዚህም በላይ ይጽፍላል። ሌሎችም እኮ ኃይሎች አሉ ቁጭ ብለው ድርሰት የሚጽፉ። እውነቱን ይውጣ ከተባለ
ነገ ሴቶቻችን እንዳይሸማቀቁ ከተፈለገ ሌላ አካል ሊያጣራው። የኔ ጥያቄ ስዩሜ አሁን አንተን ቢያስቋቋም ልጠይቅህ፣ እንደዚህ አይነት ዶክመንተሪ ሰርቶ መንግስት ደራሲዎችን አዘጋጅቶ መልቀቁ ምን አይነት የፖለቲካ ድል ነው የሚያስገኝለት? ስንት ማተኮር የሚገባው የፖለቲካ ኤሪያዎች እያሉ አሁን በአንዲት ጠልጣላ ህይወቷን ይዛ ለራሷ ኑሯን ለመለወጥ ደፋ ቀና የምትል ምስኪን ላይ ወይም ደግሞ ምስኪን ወንድ ላይ ምንድነው ሊያሳካ የሚችለው ነገር ምንድነው ብለህ ነው የምታስበው? ምንድነው የሚያሳካው? የሚያሳካውን አልሞ የተነሳበትን የሚያውቀው እሱ ነው። እሱ ገልጽ የሚናገረው ነገር ግን ቅድም ከላይ ሲገለጽ እንደነበረው ኦር ደግሞ ዶክመንታሪው ላይ የተካተቱት እነ መዓዛ ለምሳሌ ስልካቸው ይታያል ምናምን። ቴዲ እኔ የአንተን ስልክ ተጠቅሜ ሌላ ሰው ጋር አንተ ስልክ አይደለም ቁጥርህን አስገብቼ ሰው ጋር መደወል ይችላል። አንተ እንደደወል ካስመስዬ ማለት ነው ማድረግ ይቻላል። የሰው ቁጥር ተጠቅመህ ሰው ጋር መደወል ትችላል። ከዛ በኋላ ድምፅ ደግሞ ኤአይ መስራት ይቻላል። ዛሬ ጊዜው የረቀቀበት ጊዜ ነው። እነዛ ነገሮች አቀናብረ ምንድን ነው ያሰበው? ምንድነው? ውሸታሞች ናቸው። ለምሳሌ የተጠቀሱ ሰዎች አሉ። ሌሎችም ሪያክት ሲያደርጉ የነበሩ ሰዎች ናቸው። አንድ ውሸታሞች ለማስባል ነምበር 1፣ 2 አትመኗቸው። 3ኛ ነገር ደግሞ ለወደፊቱ ተመሳሳይ ድርጊት ላይ ዶክመንታሪ ቢሰራ አትቀበሉ፣ አትመኗቸው። እኛ ብቻ የምንላችሁን ስሙን ነው። እውነት የሚናገረው ለሀቅ የሚቆመው መንግስት ነው የሚል ነው መልእክቱ። ከዛም የበለጠ ነገር ግን ይኖረዋል እነሱ የሚያተርፉበት ማለት ነው። ያንን የሚያውቁት ቅድም መጀመሪያም እንደተናገርኩት ዋይ ላየርስ ላይ ብትል ራሳቸው የሚያውቁት ስለሆነ ማለት ነው። ግን በዚህ ሂደት ውስጥ ሪያክሽኑን ነው እኔ ማየት የምፈልገው። ለምንድን ነው የኢትዮጵያ ሕዝብ ከዳር እስከ ዳር በዚህ ጉዳይ ላይ የተረባረበው ኢሞሽናል የሆነው? ለምንድን ነው ካልክ ብርቱካን ተደፈረችም አልተደፈረችም ያንን ድርጊት ላለፉት 6-7 ዓመታት ኢትዮጵያ ውስጥ ሲፈጸም ስላየው ነው። በአንድ ጊዜ ሊቀበለው የቻለው በዛ ምክንያት ነው። ሪያክት ያደረገው በዛ ምክንያት ነው። ኢትዮጵያ ውስጥ ከዛ በተረፈ ሰላምና ደህንነት ማረጋገጥ አልተቻለም። ዩኒቨርሲቲዎችም አካባቢ ተማሪዎቻቸው መጠበቅ አልቻሉም። ስለዚህ ይህን ዲባንክ ለማድረግ ተቀባይነት እንዳናገኝ ሌሎችም እንዳያገኙ ለማድረግ ያላቸው ቻንስ ዶክመንታሪ መስራት ነው። ለእውነት ለሀቅ ግን ከቆሙ ኢትዮጵያ ውስጥ ዶክመንታሪ የሚያሰሩ ብዙ ድርጊቶች አሉ። መንግስትም የሚሰራቸው በደሎች፣ ወንጀሎች ሌሎች ነፃነት መስራት የሚችሉ ሰዎች አሉ። ያንን ግን መንግስት አይፈቅድም። አመሰግናለሁ። እሺ፣ አዲስ ታይምስ ስዩሜ በደንብ እየታየኝ አይደለም፣ ግን ድምፁ ይሰማኛል። ለእኔ አይታየኝም። አይ ቲንክ ኢንተርኔት ችግር መሰለኝ። ኦኬ ይኸውልህ ቴዲ፣ እኔ አሁን አንተ ዶኪመንተሪውን ከተናገርክ በኋላ ኢቢሲ የሰራው እውነት ለመናገር አላየሁትም፣ ግን ተቆርጦ ትንሽ አይቻልም። እኔ አንድ ሙሉን ካላየህ አስቸጋሪ የተቆረጠው ኖ እኔ ይኸውልህ ምን መሰለህ ጭብጥ ነገሩን እኮ እዚህ እያወራ ነው ቴዲ። አንተ አንስተዋል። የተቆረጠውንም አየው። ሰዎች ወጥተው ባሏ ነኝ የሚለው ሰውዬ ጎረቤቷ ምናምን አከራይ የሆነች ሴትዮ ሞታ ስትናገር እየሰማው ነበር። እና በአረም ላይ ነው ምን መሰለህ ብርቱካን ወጥታ መንግስት በደለኝ መንግስት አስገደለኝ ብላለች ወይ? ትቢግኑስ አንድ ብርቱካን ወጥታ የዚህ ማህበረሰብ ገድሎኛል፣ አስገድሎኛል፣ ደፍሮኛል ብላ ተናግራለች ወይ? አሁን አየህ መንግስት በዚህ ደረጃ ጣልቃ ገብቶ ታይቶ በማይታወቅ ሁኔታ ዳኪመንተሪ ሰርቶ የመጣው ብርቱካን የኦሮሞ ህዝብ ደፍሮኛል አለች። የኦሮሞ ህዝብ እጅና እግሬን ይዞ አስደፍሮኛል ብላለች። ብርቱካን መንግስት ደፍሮኛል አስደፍሮኛል ብላለች አላለችም አይደለም? ትምህርት ቤት ነው ያለች። ያንን ወስደው ቆይ ሰዓቴን ያዝልኝ ቴዲ። እሺ ቀጥል ጥያቄውን። እሺ አሁን ጉዳዩ እኮ አይደለም የደምቢ ዶሎ ዩኒቨርሲቲን መግለጫ እንዲያወጣ እኮ ያደረገው ፖለቲከኞች ባይሆን ደስ ይለኝ ነበር። ምክንያቱም ለእኔ እንደ አንድ ኢትዮጵያዊ የትኛውም ብሔር ውስጥ ያለ ሴት ልጅ ሴት እህት እንዳለው ሲደፈር ደስ አይለኝም። አሁን ደግሞ በአማራ ትግል ውስጥ እንደመኖሬ መጠን አማራ እህቴ ስትደፈር ደግሞ በጣም ያመኛል። ስለዚህ መደፈርን ማየው እንደ አንድ እንደ ሴት ልጅ ጉዳትም እንደ አንድ ደግሞ እንደ ወንድም ጥቃት ነው ማየው። እህቴ እንደተጠቃችብኝ ከኔ በላይ ነኝ በሚል አካል እንደተጠቃች ስለማየው ባይሆን ጥሩ ነበር። እንደ አማራ ስነ ልቦና ደግሞ
ሴት ልጅ ስትጠቃ ወንድ ልጅ ባይኖር ይሻለዋል። ስለዚህ ባይሆን ጥሩ ነበር፣ ግን ጉዳዩ ሀፕን አድርጓል። እየደበረኝም ቢሆን አምናለሁ። የማምንበት ደግሞ ነሆለል ስለሆንኩ ሳይሆን ወይ ደግሞ ዝም ብዬ በአቦ ሰጥ የማወራ ሰው ሳይሆን የተደረገውን ታሪክ በደንብ አድርገን ተገንዝበን የዚህን መንግስት ያለፉት 6-7 ዓመታት ቀደም አንተ ያለፈውን ነገር ተውትና ስትል ነው ያለፈው ነገር አይተው። ምክንያቱም ያለፈው ድምር ውጤት ነው ዛሬ ላይ ፖለቲካችንን የሚተምነው። ትላንትና ላይ የምንሰራቸው አፕሴን ዳውኖች ናቸው ዛሬ ላይ ፖለቲካችንን የሚተምነው። ስለዚህ ከዛ ተነስቼ ነው። ለምሳሌ አንዳንድ ነገሮች ልንገር። 2020 ላይ ስኮላር አት ሪስክ ኔትወርክ የሚባል በአማራ ሴቶች መደፈር ላይ ዜና ወጥቶ ነበር። ኤፒ ጃንዋሪ 27 2020 ላይ እንደዚሁ በአማራ ህዝብ መደፈር አውርቶ ነበር። አምኒስቲ ኢንተርናሽናል ማርች 2020 ላይ በደንብ አምኒስቲ ኢንተርናሽናል በአማራ ሴቶች መደፈር ላይ በአማራ ህዝብ በሚደርስ መደፈር እና መታገት ላይ ጽሁፍ አውጥቶ ነበር። ኢስት አፍሪካን ሪቪው 2024 ጁላይ ላይ እንደዚሁ አውጥቶ ነበር። ሬውተርስም ጁላይ 2024 አካባቢ አውጥቶ ነበር። ኤዲኤፍ የሚባልም 2024 ላይ እንደዚህ አወጥቶ ነበር የሆነ መጋዚን። እና እነዚሁን ሁሉ ሲያወጡ የአብይ መንግስት ለመከላከል ዶክመንተሪ አልሰራ። ምክንያቱም ከውጭ ወደ ውስጥ የሚደርስ የፖለቲካል ዳሜጅ የለም እነዚህ በማውጣታቸው። ምናልባት እነዚህ በማውጣታቸው ፖለቲካል ዳሜጅ በመንግስት ደርስ የሚደርሰው ውጭ ካለው ኃይል ጋር ነው። ከረጂ ድርጅቶች፣ ከግብረሰናይ ተቋማት፣ ከተባበሩት መንግስታት የሆኑ ሴክተሮች ከነዚህ ጋር ነው ፕሮብሌም ሊፈጥርበት የሚችለው። ኢንተርናሊ ግን ምንም አይነት ችግር አያመጣም። የትኛው ኢትዮጵያዊ ነው አምኒስቲ ኢንተርናሽናል ያወጣውን ዝርዝር ዘገባ አይቶ ሰልፍ ሊጠራ የሚችለው ወይ ደግሞ ብጥብጥ ሊያደርግ የሚችለው? ስለዚህ መንግስት ስላላሰጋው ትልልቅ ተቋማት በአማራ ሴቶች መደፈር ላይ በአማራ ህዝብ መታገት ላይ ፕሮግራም ሲሰሩ ጽሁፍ ሲያወጡ መንግስት ዶክመንተሪ ሰርቶ አያውቅም። ቅድም አያና ሲያወራ አንድ ነገር እኔ አያና ሲያወራ መስማት ደስ ይላል። ምክንያቱም ሀሳቡን በጥሩ አማርኛ ምናልባት ከብዙዎቻችን ሻል ባለ አማርኛ በደንብ አርቲኩሌት አድርጎ ያወራል። ከብዙዎቹ የመንግስት ደጋፊዎች የሚለየው የሆኑ ሌሎቹ ዝም ብሎ በዋል ፈሰስ ናቸው። ግን አያና የሳተው ነገር አለ። ምንድን ነው ያለው? እኛ የአማራ ህዝብ ጭራቅ ነው አንልም፣ ሌሎቹ እነሱ ሲሉ እንሰማለን። እንደዚህ አዎ አያና አንተ አላልክ ይሆናል እንጂ መንግስትህ ግን ጠቅላይ ሚኒስትርህ ግን የክልል ፕሬዚደንትህ ግን በየቀኑ ይለዋል። በየቀኑ ነው የሚለው። አንፎርቹኔትሊ አየህ፣ አንተ ጥሩ ሰው ነው ወይ አንተ እነሱ ወርደው አንተ ጠቅላይ ሚኒስትር ወይ አንተ የክልል ፕሬዚደንት ብትሆን እኔ ደስታዬ ነው። ምክንያቱም አንተ የአማራ ህዝብ ብለህ ሴክሽን ሰርተህ ላትል ትችላለህ። የክልል ፕሬዚደንት የሀገሪቱ ጠቅላይ ሚኒስትር ግን ስም ጠርቶ ይጠቅሳል። አንድ እዚህ ጋር ደጋግማችሁና አያና ስትናገሩ የነበረው ነገር አለ። በአማራ ዘንድ የሚነሱ የመደፈር ጥያቄዎችን ወደ ኦሮሚያ ይላከካል። እንዴ መንግስት እኮ ነው ኦነግ ሸኔ ይደፍራል የአማራን ሴቶች ደፍሯል ብሎ የነገረን መንግስት ነው። ሽብርተኛ ብሎ እኮ ሲፈርጀው በፍርድ ቤት ሴት ይደፍራል ያግታል ብሎ እኮ ነው ያለው። ስለዚህ አንድ ሴት ኦሮሚያ ውስጥ አንድ አማራ ስትደፈር ደምቢዶሎም ይሁን ሌላ ቦታ ላይ እኔ ኦነግ ሸኔ ደፈራት ወይ ደግሞ ኦነግ ሸኔ አፈናት ስል የኦሮሞ ህዝብ ነው ብለህ ልትልበት የምትችለው ግራውንድ የለህም። መንግስትን ክሰስ። መንግስት ነው ያለው። እናንተ ፋኖ ደፋሪ ነው ሲል አምናችሁ የመንግስትን ተቀብላችሁ መንግስት በነገረን መሰረት ኦነግ ሸኔ እንደዚህ አድርጓል ስንል ከደበራችሁ ጥያቄው እሱ ላይ ለምን ይደብራችሁ? ደብል ስታንዳርድ የምትሉትንም ነገር እዚህ ጋር ማየት አለብን። ቴዲ እኔ ይሄ በዚህ መድፈር ላይ በደንብ ስማኝ። በዚህ መድፈር ላይ ገለልተኛ ተቋም እንኳን ገብቶ ቢያጠና መንግስትን አላም ነው ቢሆን እፈልጋለሁ። ገለልተኛ ተቋም መጥቶ ቢያጠና ለምን መሰለም አላም ነው። የሰኔ 16 የቦምብ ጥቃት ላይ ኤፍቢአይ ገብቶ ያጥና ተብሎ ገብቶ ነበር። አብይ አህመድ ራሱ ያቀናበረው የቦምብ ጥቃት ነበር። ያ ኤፍቢአይ ገብቶ ልብሳቸውን አሳይተውን በቴሌቪዥን አይተናቸው ኢትዮጵያ ኤፍቢአይ ተአምራዊ የሆነ ስራ ሊሰራ ቄሱም ዝም መጽሐፉም ዝም። እስካሁን ድረስ በዛ ጉዳይ ላይ ምን እንደተወራ አልሰማንም። አስበው ጠቅላይ ሚኒስትሩ ላይ የቦምብ ጥቃት ተሞክሮ ኤፍቢአይ ገብቶ ያጠናውን ጥናት ውጤት አልሰማንም። እችን አንድ ምስኪን ሴትዮ እችን አንድ ምስኪን ህፃን ምን ልናገኝ እንችላለን ከዚህ ላይ? ኢቭን ገለልተኛ ተቋም እንኳን መጥቶ ቢያጠና ግራም ይገባኝ ነገር አለ። አሁን ኢትዮጵያ ውስጥ ያለውን ሴናሪዮ ሲቹዌሽን የሆነ ፈርታይል ግራውንድ ለህግ የተመቻቸ በጣም ሰው ወጥቶ የሚገባበት ሀሳብን በነፃነት ማንሸራሸር የሚችልበት አድርገን የምንስለው ግን ከኬት ነው የመጣ ነው? ከማርስ ነው ወይ የመጣ ነው? ኬት ነው የመጣ ነው? ህግ
ዶክመንተሪው ሲሰራ እኛ ምንድን ነው ያለው? ጋይድ ያደርጋል። ይሄ ዶክመንተሪ ህግን ጋይድ ያደርጋል ነው። ወያኔን እኮ የምንከሰው የነበረው ይሄ ነው። ቀድሞ ከፍርድ ቤት በፊት ምን ያደርጋል? እከሌ 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 የሚባል የኦሮሞ ተወላጅ እከሌ እከሌ ከሚባል የአማራ ግንቦት ሰባት ተወላጅ ጋር እንትን ጋር ድልድይ ሊያፈርሱ ሲሉ አዲስ አበባ እንደ ባግዳድ ሊሉ ሲሉ ዶክመንተሪ ሰርቶ ኢቲቪ ላይ ዛሬ ተቋሚ የሆኑት እነ ያየሰው ምናምን ይለቁላል። አንዴ ቃል እሺ፣ ከዛን ምንድን ነው የሚሆን? ከዛ በኋላ ፍርድ ቤቱ ገለልተኛ ይሆናል ብለህ ትጠብቃለህ? እንደዚህ አይነት ሀገር ላይ ይኖር አይደለም። ዶክመንተሪ ሰርተ እንዲሁ እኮ ያለ ዶክመንተሪም እኮ እነ ክርስቲያን ታደለና ሌሎች የአማራ ታጋዮች ፍትህ ተነፍጓቸዋል። እንዲሁ ያለ ዶክመንተሪ ሊድ የሚያደርግ ይኸው እንዲህ ነው እንደዚህ ዲዩቲንክ አይ ቲንክ አያና የህግ ሰው ነው የምትመስለኝ ካልተሳሳትኩ ማለት ነው። ሊድ አድርገህ ፍርድ ቤት ላይ ዶክመንተሪ ሰርተህ አውጥተህ እንደዚህ ነው ብለህ ከተናገርክ በኋላ ይሄ ባለበት ሴንትራላይዝድ የሆነ መንግስት ባለበት ሀገር ላይ በጣም አርኪ የሆነ መልስ በፍርድ ቤቱ አገኛለሁ ብለህ ማሰብ በራሱ ሞኝነት ነው የሚሆነው። የመጨረሻ አንድ ሀሳብ ልናገርና ቴዲ እወጣለሁ። ምንድን ነው የአጫሉ ግድያ ለምሳሌ በአጫሉ ግድያ ጊዜ ዶክመንተሪ ኦነግ ሸኔ ብሎ መንግስት ሰርቶልን የለ እንዴ? አሁን እኮ የኦሮሞ ኤሊቶች እዚህ ቤት እንኳን ያሉ ሁለት አይነት የኦሮሞ ኤሊቶች እንዳሉ እዚህ ቤት እንኳን አውቃለሁ። እነዚህ ኤሊቶች መካከል ላይ አጫሉ በማን እንደተገደለ እኮ ልዩነት አላቸው። ግማሹ የመንግስትን ዶክመንተሪ ያምናል፣ ግማሹ አያምንም። አሁን እዚህ ጋር የቡርቃ ዝምታ ማን የገደለው ብለህ መልሱን ትነግረኛል። አያና ማን ነው ብለህ መንግስትን ልታምን ትችላለህ። በዛ ዶክመንተሪ እንኳን ስምምነት የላቸውም። አሁን ፈጥረው ባመጡት ዶክመንተሪ ግን እኛን እመኑን ብሎ የሚያስገድዱን። ስለዚህ ይቺ ሴት ተደፍራለች። መፍትሄው ምንድን ነው የሚለው ላይ መከራከር እንችላለን። መፍትሄው ነገርኩ። ታንኪዩ፣ አመሰግናለሁ። ይህን ጉዳይ እያጠቃልለው ሄደን ወደ ፖለቲካዊ ጉዳዮች እንሄዳለን። ከዛ በፊት ግን እኔ 3 ውዥንብር የፈጠሩብኝ ነገሮች አሉ። የመጀመሪያው ይህን ጉዳይ መንግስት አድርጎታል ብዬ እንዳልወስድ መንግስት ስንት ባለሙያዎችን ቀጥሮ ትላልቅ አጀንዳዎችን መስራት በሚችልበት ሚዲያም ሆነ ፖዚሽን ላይ የተቀመጠ አካል እንዴት እንዲህ ያለ ነገር ተራ ነገር ውስጥ ይገባል ብዬ ራሴን እንድጠይቅ ያደርገኛል። ሁለተኛው መንግስት አላደረገም እንዳልል ከዚህ ቀደም የመንግስታዊ ተቋም ኢሰመጉ ዶክተር ዳንኤል የሚመራው ማለት ነው የዛሬ 2 ወር አቶ ዳንኤል ዶክተር ዳንኤል ከመወረዳቸው በፊት ታስታውሱ እንደሆነ ሻሸመኔ ውስጥ የመንግስት ወታደሮች በመድፈር ሴቶችን ሻሸመኔ ውስጥ ኦሮሚያ ክልል ውስጥ ሴቶችን በመድፈር ተሳትፈዋል የሚል መግለጫ ወጥቷል። ይህን በቴሌግራም የኢሰመጉ ላይ ሄዳችሁ ማንበብ ትችላላችሁ። ለዛም ዶክመንተሪ አልሰራም መንግስት። አሁን ትልቁ እንደውም ሲሆን ኢሰመጉ አይደለም፣ ኢሰመጉ ኢትዮጵያ ሰብአዊ መብቶች ጉባኤ መንግስት ለዛ ዶክመንተሪ አልሰራም። ለዛ ዶክመንተሪ ያልሰራ መንግስት ያውም የሀገር መከላከያን ሰራዊት ስም የሚያጠለሽ ትልቅ ተቋም ነው። ኢንቨስቲጌት ሳያደርግ ሳይመረምር እንደዚህ ይህን ተቋም የገለልተኛ የሚባልን ተቋም ሳያሳፍር ለዚህ እንዴት ዶክመንተሪ ሰራ የሚለውን ግራ አጋባኛል። ሌላኛው ኢቢኤስ የሚባለው ተቋም የንግድ ተቋም ነው፣ ለትርፍ የተቋቋመ ድርጅት ነው። ምንም እንኳ ፖለቲካዊ ነክ ጉዳዮችን አንነካ፣ ማህበራዊና ኢኮኖሚያዊ ጉዳዮች እንዲሁም ዜጎቻችንን ግንዛቤያቸውን ለማስፋት እውቀት ለማዳበር እንዲህ ያሉ ማህበራዊ ጉዳዮችን እንነካለን ይላሉ ባወጡት መግለጫ። እነሱ ሆን ብለው ለዩቲዩብ ገበያቸው እንዲህ ያለ ነገር ፋብሪኬት አድርገው ሰርተዋል የሚለው ከሞላ ጎደል በአብዛኞቻችሁ ዘንድ እኔንም ጨምሮ ውሃ ሊያነሳ የሚችል ነገር ነው። ስቲል ጥርጣሬው እንዳለ ሆኖ ማለት ነው። ይህንን የማጥራት ነገር እንስራና ወደ ሌሎች ነገሮች አሞሽ የምትቆይ ከሆነ እመጣለሁ። ለሌሎች እንድንስት ነው። እሺ፣ ከልልና የቡርቃ ዝምታ አለ። ከዛ ያላወራዋሉ ወደ እነሱ እኔ ስለ ዶክሜንተሪው ትንሽ እየተበርክን እኔ ቀድመዋለሁ መሰለኝ። ቀድሞ የቡርቃ ዝምታ ችግር ነው ይደርሳል። እኔ ቀድመዋለሁ። እሺ፣ አመሰግናለሁ ቴዲ። ሰላም ሁላችሁንም። እንግዲህ ብዙ ነገሮች ተነስተዋል እና የተወሰኑትን ነገሮች ብለን የምናነሳቸውን ነገሮች መስመር ማስያዙ ጥሩ ነው ብዬ አስባለሁ። በመጀመሪያ ደረጃ ከአንተ ጥያቄ ልጀምርና ብርቱካን ተደፍራለች ወይስ አልተደፈረችም የሚለው ጥያቄ ነው። ይሄ ጥያቄ ቀጥታ የሚመለስ ጥያቄ አይደለም። ምክንያቱም ተደፍራለች ብለህ ለማመን ላትቸገር ትችል ይሆናል፣ ወይንም ደግሞ
ለመቀበል ያንተ ፍላጎት ሊፈልግ ይችል ይሆናል። ነገር ግን ነገሩን የምታይበት አንግል ወይንም ደግሞ ነገሩን ማስተካከያ አለ። ኢሰመጉን ያልኩት ኢሰመጉ የፕሮፌሰር መስፍን ወልደማርያም ያቋቋሙት ነው። ኢሰመኮ ጉን በኮ ቀይሩልኝ፣ ይቅርታ ጋር የቃላት ግድፈት ፍጽም ያለው ኢሰመኮና ኢሰመጉ የሚባሉ አሉ። ኢሰመኮ ነው መንግስታዊ ተቋም፣ ኢሰመኮ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን። ኢሰመጉ ደግሞ የኢትዮጵያ ሰብአዊ መብቶች ጉባኤ የፕሮፌሰር መስፍን ወልደማርያም መግለጫውን ያወጣው የመንግስታዊ ኢሰመኮ ነው። እሺ ቀጥል ሞሽ፣ ወደ አንተ ልምጣ፣ ወደ የወርቅ ነው እና ተደፍራለች ወይስ አልተደፈረችም የሚለው ሁለት ነገር ነው። ተደፍራለች ስትል ምክንያታዊ መሆን መቻል አለበት፣ አንድ። ሁለተኛ ነገር ደግሞ ያንን ነገር የተቀበልክበት አንተን ያ ነገር ሆኗል ብለህ እንድትቀበል ያደረገ ያሳመነ ነገር ሊኖር ይገባል ማለት ነው። እንግዲህ እነዚህን ነገሮች በሰውኛ በአእምሯችን የምናመዛዝን ከሆነ ቢያንስ ሁለት ነገሮችን ያንን ነገር ለመቀበል ያስፈልጉናል። የመጀመሪያው የሐኪም ማስረጃ የሚባለው ነው። ሁለተኛ ደግሞ አካላዊ ማስረጃ የምትላቸው ነገሮች ናቸው። ልጅቷ ከገለጸችው እራሷን ወጥታ የመጀመሪያው ዶክመንተሪ ላይ ከተናገረችው ነው። ያው የሐኪም ማስረጃው እገታ፣ ጠለፋ ምናምን ስለሆነ ላይኖር ይችላል ብለህ እንኳን ብታስብ እራሷን ስትገልጽ ፊቴ ተተለተለበት፣ አናቴ ተከፈለበት፣ በፌሮ ተጨቀጨኩበት የምትላቸው ነገሮች ሰውነቷ ላይ የሚያስቀምጡት ጠባሳዎች ይኖራሉ። ስለዚህ እነዛን ነገሮች ስታያቸው እውነት ያ ነገር ሆኗል ብለህ ልትቀበል ትችላለህ። ነገር ግን እነዛ ነገሮች ከሌሉና እሷ የተናገረችውን ነገር ደግሞ ለመቀበል ምክንያት የምትፈልግ ከሆነ ተጨማሪ ሌላ ምክንያት ወይንም ደግሞ አሳማኝ ማስረጃዎችን ትፈልጋለህ ማለት ነው። አሁን እነዛ አሳማኝ የሆኑ ምክንያቶች ወይንም ማስረጃዎች ቀርቧል የምትለኝ ከሆነ አልቀረበም። ለዚህ ሁሉ መሰረቱና ተጠያቂው ግን ወደድንም ጠላንም በመጀመሪያ ኢቢኤስ ብሮድካስቲንግ ሰርቪስ ነው በመጀመሪያ ደረጃ። ምክንያቱም ዶክመንተሪውን ሲያቀርበው የተሟላ ዶክመንተሪ ማድረግ መቻል ነበረበት። በመጀመሪያ ደረጃ ጊዜ ሰጥቶት ያንን ቀረጻ ጫካ መርጦለት ቤቷ ሄዶ ኢንተርቪው አድርጓት ከዛ ስቱዲዮ ጋብዟት የተሰራ ነው። በአንድ ቀን ወይም በሁለት ቀን ውስጥ የተሰራ ፕሮግራም አይደለም። ያ ፕሮግራም ሲሰራ መቼት የሚባል ነገር አለው። መቼ፣ የት፣ እንዴት፣ በማን፣ ለምን የሚባሉ ነገሮች መነሳቶች ነበሩ። እንደ ጋዜጠኛ እነዛን ነገሮች የሚያነሱ አካላት እቺን ልጅ ሊጠይቋት ይገባ ነበር። የት አለ አካልሽ ላይ ሰው ስለሆነች ይታያል። ያ ነገር የሚደበቅ ነገር ስላልሆነ ማለት ነው። ከዛ ባለፈ እሷ ያነሳቻቸው ነገሮች ነበሩ። ዩኒቨርሲቲ ጠርታ ነበረ። ከዩኒቨርሲቲው የሚሰጣቸው መልስ ማቅረብ መቻል ነበረባቸው። ለምሳሌ የዩኒቨርሲቲውን ዳይሬክተር ነው ያለችው። አንድ ዩኒቨርሲቲ የገባ ተማሪ ዩኒቨርሲቲ ዳይሬክተር እንደማይባል ዲን እንደሚባል ያውቃል። ይሁን እሺ፣ እንግዲህ መቼም ኢንተርቪው ላይ ተሳስታን እንኳን ብንል የዩኒቨርሲቲውን ዲን ማናገር መቻል ነበረባቸው። ከዩኒቨርሲቲው ዲን ያገኙትን መልስ ለሚዲያ ማቅረብ መቻል ነበረባቸው። ዩኒቨርሲቲው የት ነው፣ መቼ ነው፣ በማን ነው ይሄ ነገር የተደረገው የሚለው ነገር ነው እኔን ሊያሳምነኝ የሚችለው ያ ነገር ተደርጓል ብዬ እንድቀበል ማለት ነው። እነዛ ነገሮች ከሌሉ ግን ይሄ ነገር ምን አለው የሚል ሌላ ማውጠንጠን ውስጥ እገባለሁ ማለት ነው። ከዛ ሌላውን ነገር ማውጠንጠን ስጀምር ምን ይሆናል? እቺ ልጅ ለአመት ከ6 ወር አልተደፈረችም። ለ1 ዓመት ከ6 ወር ወስደውን ነበረ ብለዋል። አሁን እነዚህ ሰዎች ለ1 ዓመት ከ6 ወር ከወሰዷት ደፋሪ በባህሪው 1 ዓመት ከ6 ወር አይታገስም። 1 ዓመት ከ6 ወር ለምን ታገሷት? ኦኬ 1 ዓመት ከ6 ወር የታገሰ ደፋሪ ደግሞ 1 ዓመት ከ6 ወር ምን ፈልጎ ምን ተሳክቶለት ነው የደፈራት? እስከ 1 ዓመት ከ6 ወር ሳትዳፈር። ስለዚህ እነዚህ ነጥቦችን ስታገናኛቸው እቺ ልጅ ተደፍራለች ወይ የምትለው ነጥብ ጋር ስመጣ ኖ በቃ እኔ አሁን አስፈላጊ የሆኑ ማስረጃዎችን ማግኘት አለብኝ ማለት ነው። አሁን ይሄ ዛሬ ስለቀረበው ዶክመንተሪ አይደለም ማነሳለ ማለት ነው። ስለዚህ አሁን በዛኛው ራሱ አነሳውልና እንደነዚህ አይነት ነጥቦችን ሳገናኝ እዚህ ጋራ የሆነ ማህበረሰብ ላይ ወይንም የሆነ አካል ላይ ሊሰራ የተፈለገ ፖለቲካ አለ ወይንም ከኋላው ሌላ ተልዕኮ አለው ማለት ነው። በማ በኩል በልጅቷ በኩል አይደለም እኔ እየተናገርኩ ያለሁት፣ አሁንም በሚዲያው በኩል እየተናገርኩ ያለሁት የሚዲያው ኃላፊነት ስለነበረ ማለት ነው። አሁን ዛሬ የወጣው ዶክመንተሪ ግዴታ ነው በነገራችን ላይ በፋና ወይንም በኢትዮጵያ ቴሌቪዥን በመሆኑ ነው እንጂ በሀገሪቱ ብሮድካስቲንግ ሕግ 2011 በወጣው ፕሬዚዳንት ሳህለወርቅ ባጸደቀችው በአንቀጽ 48 ለህዝብ በሐሰት የቀረበ ማንኛውም ዶክመንተሪ በ5 ቀን ውስጥ ቢበዛ ነው የሚለው ትክክለኛውን ማቅረብ ግዴታቸው ነው። ስለዚህ ያንን ነገር ለህዝብ ማቅረባቸው ተገቢ ነው ብዬ አስባለሁ። የቀረበው ነገር ልክ ነው ልክ አይደለም፣ እጅ አለበት የለበትም የሚለው ደግሞ አንተ እንዳልከው ማን ነው ይሄ ተቋም ከዚህ በፊት ሲሰሯቸው የነበረው ዶክመንተሪ
የተለያዩ ነገሮችን ልታነሳበት ትችላለህ ማለት ቢሆን እኔ ደስ ይለኝ የነበረው በኢቢኤስ በቀጥታ ቢመለስ ጥሩ ነበር ብዬ አስባለሁ። ከሌሎች ይልቅ መጀመሪያ ፕሮግራሙን ባሳለፈው ኢቢኤስ ማለት ነው። እና አሁን እንግዲህ ይህንን ነጥብ ካለፍኩኝ በኋላ ምንድን ነው የእኛና የእናንተ ወይንም እሷ የእኛ ናት እሷ ላይ በደራ ያደረሱት እናንተና ናቸው የሚለውን ነጥብ ያመጣው ወደሚለው ነገር ስነሳ ይሄ ነገር ተደረገ ተብሎ ከተላለፈ በጥቂት ሰዓት ውስጥ ምን ተደረገ? ዘመቻ ተከፈተ። ማላይ ዘመቻ ተከፈተ። ቪዲዮችን እየከፈትኩ ላሰማችሁ እችላለሁ። ምናልባት ግለሰቦች ናቸው የሚወክሉት ማህበረሰብ ላይኖር ይችላል፣ የሚወክሉት የፖለቲካ ሀሳቢ ላይኖር ይችላል። ነገር ግን እንደ ማህበረሰብ እንደ ትምህርት ትልቅ ተቋም ዩኒቨርሲቲ ትልቅ ተቋም ነው። ዩኒቨርሲቲ የመንግስት ብቻ አይደለም፣ የህዝብ ነው። ያን ዩኒቨርሲቲ መጠበቅ ያንን ዩኒቨርሲቲ በዙሪያው ያሉትን ማንኛቸውንም መጥፎ የሚባሉ ነገሮችን የማጽዳት የህዝብ ግዴታ ነው። ምክንያቱም አንድ ዩኒቨርሲቲ በ100 ሺህ የሚቆጠር ተማሪ ይኖረዋል። ያ 100 ሺህ ተማሪ ሚሊዮን የሚቆጠር ቤተሰብ ይኖረዋል። ያ ተማሪ ወደ ቤተሰቡ ሲሄድ ይዞት የሚሄደው የዛን አካባቢ ስም ነው። ስለዚህ ያ የዛ አካባቢ ስምና ያ አካባቢ ማህበረሰብ ስሙን በትክክል ማጽዳት መቻል አለበት። ለዛ ነው ገና ከመጀመሩ የኦሮሞ ህዝብ ላይ በተለይ ወለጋ ተብሎ ከዚህ በፊት ምናልባት ትልቁ ድክመታችን ቴዲም ትናገራለህ። የኦሮሞ ህዝብ ላይ የኦነግ ፖለቲካ ላይ ኦሮሞ ላይ በአማርኛ የሚሰሩ ፖለቲካዎችን ወጥተን በአማርኛ ባለመመለሳችን ኦሮሞ ስም ደምጠጪ፣ ኦሮሞ ገዳይ፣ ኦሮሞ አፈናቃይ፣ ኦሮሞ እንደዚህ እየተባሉ ብዙ ፕሮፓጋንዳዎች እንዲሰሩብን እድል ተከፍቷል። ዛሬ ግን ያንን እድል መፍጠር የለብንም። እውነቱን እንቀበላለን። ለምን ደፋሪ ብሔር የለውም፣ ገዳይ ብሔር የለውም፣ ወንጀለኛ ብሔር የለውም። ብሔራቸው ጥፋታቸው ነው። ኦሮሚያ ክልል ላይ አንድ እህታችን ተደፍራ ታነቀች ተብሎ ፕሮፓጋንዳ ሲሰራ ወጥተን ጮኸናል። ኦሮሞ ስላልሆነች አይደለም፣ ወይንም ሌላ ብሔር ስለሆነች አይደለም። ያንን ድርጊት ያደረገውም ኦሮሞ ስላልሆነ አይደለም። ያ ነገር ግን ፕሩቭ የሆነ ነገር ስለሆነ ነው። ስለዚህ ያ ህዝብ ላይ የመጣውን ደግሞ የመመለስ ግዴታ አለብን። ያውም የምንመልሰው በስድብ አይደለም፣ ወይንም ከነሱ እኩል የሌሎችን ብሔር በማሳነስ አይደለም። ግን የተቀረበብን ነገር የሐሰት ክስ መሆኑን በዛ ክስ ደግሞ ማንም እኛ ራሳችንን አንገታችንን መስበር እንደሌለብን ለማሳየት የተካሄደበት ርቀት ያክል ሄደን እውነቱን ሰው እንዲያውቅ ነው የምናደርገው። ብዙ ጊዜ በዚህ ጉዳይ የኦሮሞ ነጻነት ሰራዊት ስሙ ተነስቷል። የኦሮሞ ነጻነት ሰራዊትን መልስ ሰጥቷል። ስሙ የሚነሳበት ማንኛውም ጉዳይ ላይ ገለልተኛ የሆነ ሶስተኛ አካል ገብቶ አጣርቶ ለህዝብ እውነቱ እንዲወጣ ምንጊዜም ፍላጎቱ ነው እላለሁ። አመሰግናለሁ ቴዲ። ይሄ ከሞላ ጎደል ምንም እንትን በቃ አብዛኞቻችሁን ውሃ የሚያነሳ እንደሆነ ምንም ጥርጥር የለውም። እኔም ጋራው ሀሳብ ኢቢኤስ የተባለው ሚዲያ ይቅርታ ጠይቃለሁ ለቃላት አጠቃቀሚ የመጨረሻ የድንቁርና ስራ ነው የሰራው። ፋይቭ WCH ኩዌሽን እንኳን አልመለሱም። ማን ያደረገው? የት ነው የተደረገው? ለምንድን ነው ያደረገው? መቼ ነው የተደረገው? እንዴት ነው የተደረገው? ይህን እንኳን አልመለስም። አንድ ዶክመንተሪ፣ አንድ ዜና እነዚህ ጥያቄዎች መመለስ አለበት። ይሄ ምን ታስቦ ነው? አይ ዶንት ኖ። በህዝቦች መካከል ጥላቻ አሁን የተንጠለጠለ ነገር ነው አይደል የሰጡን? ኦኬ፣ የተንጠለጠለ ነገር ነው የሰጡን። ያልተሟላ ነገር ከሆነ ለምንድን ነው አየር ላይ ዋሉት? በግለሰብ ደረጃ እንኳን እዚህ እንኳን ከአንደበታችን ለሚወጡ አካል ምን ያህል በተቻለ መጠን እንደምንጠነቀቅ ታውቃላችሁ? ምን ያህል ኢቢኤስ ደግሞ የሚያክል ሚዲያ ደግሞ ሲሆን ካልተሟላ አልተሟላም ነው። ጠይቀው ከሆነ የዩኒቨርሲቲው እንዲን ጠይቀው ከሆነ አናግረው ከሆነ የአካባቢው ፖሊስ አናግረው ከሆነ በጣም ኢንቨስቲጌት አድርገው ፈቃደኛ ሳይሆኑ ቀርተው ከሆነ አለ በዚህ ጉዳይ ላይ ልናካታቸው ሞክረን ፈቃደኛ ሳይሆኑ ስለቀረን ያው አስተላልፈናል። ነገም ከነገ ወዲያም በራችንን መተው ካንኳኩ እናካታለን ማለት ነበረባቸው። መጠየቅ አለብን አይደል? ይሄ በዋዛ መታየት የሌለበት ነገር ነው። ኢቢኤስ እንደዚህ ያለ ፕሮግራም ማስተላለፍ የፈለገው ለምንድን ነው? ይህ ሳይጠየቅ መታለፍ የሌለበት ነገር ነው ብዬ ነው የማስበው። ምንድን ነው ይሄ በአማርኛ ሀረግ ያልተሟላ አረፍተ ነገር ማስተላለፍ ማለት ነው? አበበ እየመጣ ብለህ እንደማቆም ማለት ነው። እየመጣ ምን አበበ እየመጣ ሀረግ ነው አይደል? ያልተሟላ አረፍተ ነገር ነው። ሴንስ የማይሰጥ ነገር ነው እና ይሄ በከፍተኛ ደረጃ
አንደኛውን ክፍል ሙሉ በሙሉ አብራርቶብኛል። የኢቢኤስን በተመለከተ በነገራችን ላይ እኔ ሶሻል ሚዲያ ላይ አንዳንድ ትልልቅ አጀንዳዎችን ሪያክት አደርጋለሁ፣ ወዲያው ሪያክት አደርጋለሁ። ግን በሚገርም ሁኔታ በኢቢኤስ ዶክመንተሪ ላይ ጸጥ ነው ያልኩት። ፎር ዘ ላስት 3-4 ዴይዝ ምንም ነገር አልተናገርኩም እና ነገሩ በጣም ቴሌቪዥን ደግሞ ሲሆን ዲፕሊ እያሳየህ እያናገርክ ሶርሶች ጋር እየሄድክ አዳማጭ ተመልካቾች እንዲገባቸው ምንም ጥያቄ እንዳይኖራቸው ያንን ካዩ በኋላ ኦኬ ያ እንደ እውቀት ይዘው የሚወጡት ነገር ነው። ኢንፎርሜሽን ብቻም አይደለም፣ ዩ ኢንክሉድ ኖሌጅ የሚመለስ ጥያቄ አጀንዳ በዚህ ደረጃ አልከስክሰው በሆነ ለቅሶ ብቻ ሲያሳልፉት እኔ ዞር ብዬ ነው ማዳመጥ የፈለግኩት። እና ዛሬ ደግሞ ኢቢሲ ሲያመጣ ወንድሜ ቅድም ጠቅሶታል፣ የዛ ዶክመንተሪ ድክመት እሱ እንዳለው ነው። የኢትዮጵያ ቴሌቪዥን ደግሞ ከዛ ባነሰ መልኩ ማለት ነው የተሟላ እንትን ይሰጠናል ስንል መረጃ ይሰጠናል ስንል ህጋዊ ነው ህጋዊ አይደለም የሚለው ቅድም እናንተ የተነታረካችሁበት እንዳለ ሆኖ ምንም ጥያቄ ነው ያልመለሰው። ለምሳሌ ኢቢኤስ ነው የዚህ ጉዳይ ተጠያቂ፣ ልጅቷ አይደለችም። በነገራችን ላይ ልጅቷ ኢቢኤስ ላይ አልቃለች። ስለዚህ የኢቢሲ ዋና አጀንዳ መሆን ወይም ኮንቴንት ሴንተሩ መሆን የነበረበት ኢቢኤስ ቴሌቪዥን ነው። እነሱም በእጅ ይዟቸዋል፣ ቪዲዮ አስጠፍቷል። ተቋሙን እንደተዘጋ እናውቃለን። እንደገና ሰዎቹ ታስረው እንደነበረ፣ ባለቤቶቹ ታስረው እንደነበረ እናውቃለን። እንደገና በዚህ ዶክመንተሪ ላይ ደግሞ ሰዎቹ ታይተዋል። እነዚህ ሰዎች ናቸው ይህን ዶክመንተሪ ሰርተው ለጥፋት አጀንዳቸው የተጠቀሙበት ብለው ቆመው ተገትረው ሻርፕ ለብሰው ለምን አልተጠየቁም? ለምን አልተናገሩም? ለምን የእነሱ ድምፅ አልተካተተም? ዝም ብሎ ልጅቷን ብቻ እንደገና ሪከቨር ያደረገ ስቶሪ እንድትናገር ተደርጎ ባልየው ብዙ ተናገረ፣ እህትየው ተናገረች። ዝም ዳትሴት ይሄ ነው ትክክለኛው ስቶሪ አለ። ይሄ በፍጹም የሚያስኬድ ነገር አይደለም። እና እውነተኛውን ነገር የበለጠ እንዳናቅና ኢቭን ከኢቢኤስ ጋር የሆነ የጋራ አጀንዳ ያላቸው ሁላ ነው ይመስለው። የጋራ አጀንዳ ምንድነው ሊሸፍኑ የፈለጉት የሚለውን በኋላ ሜቢ ጊዜ ካለኝ ይሄዳሉ። ስለዚህ የኢቢኤስን ሳይድ ስቶሪ አላየንም። ሌላው ያልገባኝ ምናልባት እናንተ የገባችሁ ነገር ካለ የነ መዓዛ ስቶሪ እዚህ ውስጥ እንዴት እንደተሰነቀረ ነው። ምክንያቱም መዓዛ እንግዲህ ስልኩ ላይ እንደሰማ ነው ሂጂ ይገሉሻል፣ ሊያስሩሽ ይችላሉ፣ አታመልጭም፣ ብንደብቅሽ ይሻላል ምናምን የሚል ነገር ነው። ዳት ሚንስ የኢቢኤስ ዶክመንተሪ ከተሰራጨ በኋላ ያለ የስልክ ንግግር ነው። እንደዛ ከሆነ ደግሞ አንድ ከንሰኛም ሁሉም ሰው ፈርቷል። በቃ እቺ ልጅማ አይለቋትም ምናምን ነገር ሁላችንም ብለናል። ስለዚህ ሊያስመልጧት እድል ካላቸው 5,000 3,000 ሰጡ ሊያስመልጧት አስበው ነበረ ማለት ነው። ዋት ኢዝ ዘ ፕሮብለም ዊዛት? እኔም ብሆን ለምሳሌ እህቴ ከሆነች እንዲህ አይነት ነገር ውስጥ ያለች አንቺ ልጅ እንዴት እዚህ ውስጥ ገባሽ ቡትና መንግስትም የዚህ ዶክመንተሪ ዓላማ ያደረገው በኦሮሞ ህዝብ ላይ የተቃጣውን አጀንዳ ለመመከት ነው የሚል ነገር ተናግሯል። እኔ በእውነት በጣም ነው የሚያሳዝነኝ። እንደዚህ አይነት ሀገር ስላለኝ በጣም ነው የሚያሳዝነው። አንደኛ በተቋም ደረጃ ይሄንን ሀሳብ ያራመደ የሚታወቅ አካል አለ ወይ? የማንም ኩታራ ሶሻል ሚዲያ ላይ ቁጭ ብሎ በተናገረው ሁሉ የሀገር ችግር እየሆነ ለምንድን ነው የሚነገረው? ኦፍኮርስ ጣጣው የመጣብን ከሀገራችን ችግር የፖለቲካ ችግር ነው። የዚህ የበሰበሰ የብሔር ፖለቲካ ችግር ነው። ነገም ቢሆን የሚያልቅ ነገር አይደለም። እና አያና ዛሬ የምትከራከሩለት መንግስት ተቀይሮ በአማራ ቢመጣም ይሄ ስቶሪ ይቀጥላል። በብሔር እየተተካካን የምንሄደው ነገር ስንካሰስ መኖራችን አይቀርም እና የኦሮሞን ህዝብ ልከላከል ነው ብሎ ይህንን ነገር ማምጣት አንደኛ አጀንዳው አልነበረም። ኢቢኤስ እዛ ላይ አልተጠቀሰም።
እዚህ ላይ ያሉት ሰዎች ስላሉ ኦሮሞ ህዝብ እንዲጠላ ተደርጓል የሚለው እኔ አላስኬደኝም። ኢንፋክት ለእኔ የታየኝ ነገር ምንድን ነው? እነዚያ ልጆች የጠፍተው ቀሩ። እነዚህ የዩኒቨርሲቲ ሴት ተማሪዎች ጉዳይ ገና ለገና ከተነሳ የሆነ የሚመዘዝ ካርድ ስላለ አፍ መተን ዝም እናሰኝ እየተባለ ነው የመሰለኝ። ለእኔ የታየኝ ብቻ ያንን አጀንዳ ለመገደብ የተደረገ ነው እንጂ ሌላ ምንድን ነው ሊሸፈን? የትኛው ነው የኦሮሞ ህዝብ ነው የምናስጠላው? አሁን የብርቱካን ስቶሪ በዚህም ተዘገበ በዛም ተዘገበ። ምንድን ነው በኦሮሞ ህዝብ ላይ ሊመጣ የሚችለው? ኢቨን ዩኒቨርሲቲው ራሱ ቢወቀስ ምንድን ነው በኦሮሞ ህዝብ ላይ? ዩኒቨርሲቲው ኦሮሚያ ክልል ላይ ስለሆነ የኦሮሞ ነው ማለት ነው አይደለም። የፌዴራል መንግስት ንብረት እኮ ነው። በጣም የሚያስጠላ ፖለቲካ ነው የምንናገረው። ስለዚህ የማይመለከተውን ነገር እሸፍናለሁ ብሎ መንግስት ገብቶበት ነገሩን እንትን ከፋፈተው በጣም ኤቭሪ ታይም ሶሻል ሚዲያ ላይ አጀንዳ ባለ ቁጥር እሺ፣ በጣም አስቸጋሪ ነው ይህን ዝርዝር ለመናገር። ዞሮ ዞሮ በሁለቱ ዶክመንተሪዎች መካከል ምንም ልዩነት አልታየኝም። ሁለት ግራግሮች ናቸው ሁለቱም። የሰጠን መረጃ የለም። የበለጠ መደነቋቆርን ነው ያመጣው። ትዕግስት ኖሮኝ ከተቀመጥኩና እድል ካለኝ በኋላ እናገራለሁ። አመሰግናለሁ። በህይወት ከቆየን ፖለቲካዊን ጉዳይ ፋይል ቋጭተን የመጨረሻ የመፍትሄ ሀሳብ ካለም አስቀምጠን ሶሪ ቴዲ